ሰላም ሰላም ውድ የኛ ዓለም ስኩል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ የኛ ዓለም ስኩል ነው። ዓለም ስኩል የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ለጀማሪዎች እየሰጠ ይገኛል። እናንተም በየትኛውም የዓለም ክፍል ናችሁ አማርኛን እንግሊዝኛን ከመሰረቱ ከመጀመሪያው ጀምራችሁ ማንበብ፣ መጻፍ፣ መናገር የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ወይም ዋትስአፕ፣ ቴሌግራም በየትኛውም የዓለማችን ክፍሎች ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ መማር ትችላላችሁ ማለት ነው። ቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለኝ። እሺ ዛሬ ደግሞ ረጃጅም ትምህርት አዘል የሆኑ ታሪኮችን ያነበብን እንማማራለን ማለት ነው። ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ በጣም አስተማሪ ትምህርት ስለሆነ ተከተሉን ማለት ነው። ወደ ትምህርቱ እንሂድ። ቀስ ብዬ ረጋ ብዬ ነው የማነበው፣ በደንብ ተከተሉኝ። በአንድ ወቅት በአንድ ወቅት በጣም ጎበዝ በአንድ ወቅት በጣም ጎበዝ የሚባል አንድ ሰዓሊ ነበር። በአንድ ወቅት በጣም ጎበዝ የሚባል አንድ ሰዓሊ ነበር። በአንድ ወቅት በጣም ጎበዝ የሚባል አንድ ሰዓሊ ነበር። አንድ ቀን ለረጅም ጊዜ የለፋበትንና እጅግ ውብ የሆነ ስዕል ይስላል። በአንድ ወቅት በጣም ጎበዝ የሚባል አንድ ሰዓሊ ነበር። አንድ ቀን ለረጅም ጊዜ የለፋበትንና እጅግ ውብ የሆነ ስዕል ይስላል። ይህ ስዕል ምንም ስህተት እንደሌለበት እርግጠኛ ለመሆን ግን አንድ የፈተና ዘየደ። እሺ ይህ ስዕል ምንም ስህተት እንደሌለበት እርግጠኛ ለመሆን ግን አንድ የፈተና ዘዴ ዘየደ ይለናል ማለት ነው። አንዴ ሙሉ ላንብብላችሁና ወደ ቀጣዩ እንሄዳለን። በአንድ ወቅት በጣም ጎበዝ የሚባል አንድ ሰዓሊ ነበር። አንድ ቀን ለረጅም ጊዜ የለፋበትንና እጅግ ውብ የሆነ ስዕል ይስላል። ይህ ስዕል ምንም ስህተት እንደሌለበት እርግጠኛ ለመሆን ግን አንድ የፈተና ዘዴ ዘየደ። በጣም አሪፍ። ምን ይሆን እስኪ እንየው አብረን። ሰዓሊው ሰዓሊው ስዕሉን በከተማው
ስዕሉን በከተማው መሃል አደባባይ ሰዓሊው ስዕሉን በከተማው መሃል አደባባይ ላይ ሰቀለውና ከስሩ እንዲህ የሚል ጽሑፍ አኖረ። ሰዓሊው ስዕሉን በከተማው መሃል አደባባይ ላይ ሰቀለውና ከስሩ እንዲህ የሚል ጽሑፍ አኖረ። በዚህ ስዕል ላይ ስህተት ያገኛችሁ ሁሉ እባካችሁ ስህተቱ ባለበት ቦታ ላይ በቀይ ምልክት አድርጉበት። ሰዓሊው ስዕሉን በከተማው መሃል አደባባይ ላይ ሰቀለውና ከስሩ እንዲህ የሚል ጽሑፍ አኖረ። በዚህ ስዕል ላይ ስህተት ያገኛችሁ ሁሉ እባካችሁ ስህተቱ ባለበት ቦታ ላይ በቀይ ምልክት አድርጉበት። እንቀጥል። ምሽት ላይ ሰዓሊው ስዕሉን ለማየት ሲሄድ ደነገጠ። ስዕሉ ሙሉ በሙሉ በቀይ ምልክቶች ተሸፍኗል። ምሽት ላይ ሰዓሊው ስዕሉን ለማየት ሲሄድ ደነገጠ። ስዕሉ ሙሉ በሙሉ በቀይ ምልክቶች ተሸፍኗል። ሁሉም ሰው እዚህም እዚያም ስህተት ያለ መስሎት ምልክት አድርጎበታል። ሰዓሊው በጣም አዘነ። ምንም ተሰጥኦ የለኝም ብሎም ተስፋ ቆረጠ። ምሽት ላይ ሰዓሊው ስዕሉን ለማየት ሲሄድ ደነገጠ። ስዕሉ ሙሉ በሙሉ በቀይ ምልክቶች ተሸፍኗል። ሁሉም ሰው እዚህም እዚያም ስህተት ያለ መስሎት ምልክት አድርጎበታል። ሰዓሊው በጣም አዘነ። ምንም ተሰጥኦ የለኝም ብሎም ተስፋ ቆረጠ ይለናል። እንቀጥል። ይህንን ያየ የሰዓሊው መምህር ግን
ግን እንዲህ እንዲህ አለው። ይህንን ያየ የሰዓሊው መምህር ግን እንዲህ አለው፣ ልጄ ልጄ ሆይ ልጄ ሆይ ተስፋ ተስፋ አትቁረጥ። ልጄ ሆይ ተስፋ አትቁረጥ። ይልቁንም ይልቁንም ሌላ ሌላ ተመሳሳይ ስዕል ስራና ነገ ደግሞ እንዲህ እንዲህ ብለህ ለጥፈው አለው። ይህንን ያየ የሰዓሊው መምህር ግን እንዲህ አለው፣ ልጄ ሆይ ተስፋ አትቁረጥ። ይልቁንም ሌላ ተመሳሳይ ስዕል ስራና ነገ ደግሞ እንዲህ ብለህ ለጥፈው አለው። በማግስቱ ሰዓሊው ያንኑ ስዕል በድጋሚ ሰርቶ አደባባዩ ላይ ሰቀለው። በማግስቱ ሰዓሊው ያንኑ ስዕል በድጋሜ ሰርቶ አደባባዩ ላይ ሰቀለው። ነገር ግን በዚህኛው ዙር ከስሩ የጻፈው መልእክት ተቀይሯል። በማግስቱ ሰዓሊው ያንኑ ስዕል በድጋሜ ሰርቶ አደባባዩ ላይ ሰቀለው። ነገር ግን በዚህኛው ዙር ከስሩ የጻፈው መልእክት ተቀይሯል። በዚህ ስዕል ላይ ስህተት ያገኛችሁ ሁሉ እባካችሁ ስህተቱን አስተካክሉት። በዚህ ስዕል ላይ ስህተት ያገኛችሁ ሁሉ እባካችሁ ስህተቱን አስተካክሉት። ቀኑ ተጠናቆ ሰዓሊው ወደ አደባባዩ ሲሄድ ስዕሉ ላይ አንድም ምልክት አልተደረገበትም ነበር። ቀኑ ተጠናቆ ሰዓሊው ወደ አደባባዩ ሲሄድ ስዕሉ ላይ አንድም ምልክት አልተደረገበትም ነበር። ማንም ሰው ሊያስተካክለው አልሞከረም። ቀኑ ተጠናቆ ሰዓሊው ወደ አደባባዩ ሲሄድ ስዕሉ ላይ አንድም ምልክት አልተደረገበትም ነበር። ማንም ሰው ሊያስተካክለው አልሞከረም። በጣም አሪፍ። አሁን ከመጀመሪያው እስከ መጨረሻው ድረስ በደንብ አነብላችኋለሁ። እናንተ ሀሳቡ እንዴት እንዳያችሁት እና ምን እንደተረዳችሁት ምን እንደተማራችሁበት ትነግሩኛላችሁ ማለት ነው። ከመጀመሪያው ጀምሬ ላንብብላችሁ፣ ተከተሉኝ። በአንድ ወቅት በጣም ጎበዝ የሚባል አንድ ሰዓሊ ነበር።
አንድ ቀን ለረጅም ጊዜ የለፋበትንና እጅግ ውብ የሆነ ስዕል ይስላል። ይህ ስዕል ምንም ስህተት እንደሌለበት እርግጠኛ ለመሆን ግን አንድ የፈተና ዘዴ ዘየደ አሰበ ማለት ነው። ሰዓሊው ስዕሉን በከተማው መሃል አደባባይ ላይ ሰቀለውና ከስሩ እንዲህ የሚል ጽሑፍ አኖረ። በዚህ ስዕል ላይ ስህተት ያገኛችሁ ሁሉ እባካችሁ ስህተቱ ባለበት ቦታ ላይ በቀይ ምልክት አድርጉበት የሚል ነበር ማለት ነው። ምሽት ላይ ሰዓሊው ስዕሉን ለማየት ሲሄድ ደነገጠ። ስዕሉ ሙሉ በሙሉ በቀይ ምልክቶች ተሸፍኗል። ሁሉም ሰው እዚህም እዚያም ስህተት ያለ መስሎት ምልክት አድርጎበታል። ሰዓሊው በጣም አዘነ። ምንም ተሰጥኦ የለኝም ብሎም ተስፋ ቆረጠ። ይህንን ያየ የሰዓሊው መምህር ግን እንዲህ አለው፣ ልጄ ሆይ ተስፋ አትቁረጥ፣ ይልቁንም ሌላ ተመሳሳይ ስዕል ስራና ነገ ደግሞ እንዲህ ብለህ ለጥፈው አለው። በማግስቱ ሰዓሊው ያንኑ ስዕል በድጋሜ ሰርቶ አደባባዩ ላይ ሰቀለው። ነገር ግን በዚህኛው ዙር ከስሩ የጻፈው መልእክት ተቀይሯል። እንዲህ የሚል ነበር፣ በዚህ ስዕል ላይ ስህተት ያገኛችሁ ሁሉ እባካችሁ ስህተቱን አስተካክሉት የሚል ነበር። ቀኑ ተጠናቆ ሰዓሊው ወደ አደባባዩ ሲሄድ ስዕሉ ላይ አንድም ምልክት አልተደረገበትም ነበር። ማንም ሰው ሊያስተካክለው አልሞከረም ይለናል። አልሞከረም። ስለዚህ ከዚህ ትምህርት ምን ተረዳችሁ? ከዚህ ትምህርት ምን ተረዳችሁ ማለት ነው? በጣም አሪፍ። ስለዚህ ከዚህ ትምህርት ስራ ስንሰራ ተቾች ይበዙብናል ማለት ነው። ሰሪዎች ደግሞ ያንሳሉ። በስራችን ብዙ ትችት እናገኛለን። ስህተት መፈለግና ሰውን መተቸት ለማንም ሰው በጣም ቀላል ነው። ነገር ግን ስህተትን ለማረም መሞከር፣ የተሻለ ነገር መስራት ጥቂቶች ብቻ ናቸው ማለት ነው የሚችሉት። አያችሁት? ቅድም ብዙ ሰው ስህተቱን ንገሩኝ ሲል ሙሉ ቀይ በቀይ ያደረጉበት፣ ግን ስህተቱን አስተካክሉት ሲባል ግን ወይም ሲባሉ ግን አንድም ሰው ሊያስተካክልለት አልሞከረም ማለት ነው። ስለዚህ በስራችን ላይ ብዙ ተቺዎች ይመጣሉ፣ ሊያስተካክሉልን ግን አይችሉም፣ አይሞክሩም ማለት ነው። ሌላኛው ሰዎች ሁሉንም ነገር ሊተቹ ይችላሉ። ያ ማለት ግን ትችታቸው ሁል ጊዜ ትክክል ነው ማለት አይደለም። ብዙ ጊዜ ሰዎች የሚተቹት መፍትሄ ስላላቸው ሳይሆን መተቸት ስለሚቀላቸው ነው። ስለዚህ እኛ ማድረግ ያለብን ያለን ችሎታና ማንነት ለሌሎች በሰጡን ምልክት ትችት መመዘን የለብንም ማለት ነው። የራሳችንን ስራ በራሳችን ማንነት በራሳችን ጥንካሬ ይዘን መቀጠል ይገባናል ማለት ነው። ወደ ቤተሰቦቻችን ኦኬ፣ ለዛሬ እናንተን ያስተምራል ብዬ ይዤላችሁ የመጣሁት ታሪክ መሰል ወይም ታሪክ አዘል ትምህርት ለጀማሪዎች በሚል ርዕስ ያየነው ትምህርት ይህን ይመስላል። በዚህ መልኩ ደግሞ ረጃጅም ምንባብን እንድታነቡ ከፈለጋችሁ ታች ላይ ባስቀመጥናችሁ ስልክ ቁጥር ደውላችሁ አማርኛን ከመጀመሪያው ከፊደል ጀምራችሁ መማር ትችላላችሁ ማለት ነው። ዛሬ የነበረን ቆይታ ይህን ይመስላል። በቀጣይ አሪፍ ትምህርት ይዤ እቀርባለሁ። በቀጣይ እስክንገናኝ ሰላማችሁ ይብዛ ባይ